ደግሞም ብያው ምን ነው ጸጉር ሲያድግ እንደማልወድ እያወቅ እቆረጠዋለሁ የኔ ሐሳብ ማያ ልጅ እውነትም ማያ የኋላ ታሪኬን ማስተዋወስብሽ ማያ መስታወቴ ማደጎ ቤት ነው ያደግኩት ቤተሰቤንም አላውቅም በትምህርቴ ጠንካራ የደረጃ ተማሪ ነኝ በድርጅታችን ውስጥ በትምህርት ተፎካካሪ የነበረችው የኔዋ የልጄ እናት ህይወቴ እውነትም ህይወቴ እሷም እንደኔ ቤተሰቧን ማጣቂ ማደጎ ልጅ ናት ግንኙነታችን ከትምህርት አብሮ ከማጥናት አለፈና የማንለየ ፍቅረኛሞች ሆነን የማንን የሚል የቤተሰብ ጥያቄያችን በገነባ ነው ፍቅር ተረሳ ካለ መለያየታችን የተነሳ የግቢ ሰው በሙሉ ሃናው እያለ ነበር የሚጠራን ይህንን ስም ያወጣልን የኔም የህይወቴም የልጅነት ጓደኛ የሆነው ከድር ነው ወርቅዬ መውለድ አትችልም አምሮቷን ለመወጣት በሞግዚትነት ተቀጥራ የእናት ፍቅር እየሰጠች ብዙዎቻችን አሳድጋለች ዛሬ ደግሞ እኔ ነኝ ትምህርት ቤት ይዤሽ የምሄደው እሺ አረ ከወርቅሻ ውጪ ወደ ውጪ ከወርቅሻ ሌላ ወደ ኋላ ነኝ አዲ እኔና ህይወቴ ጥሩ ውጤት አምጥተን ዩኒቨርሲቲ ለመግባት በምንዘጋጅበት ጊዜ ሳይታሰብ ህይወቴ ጸነሰች ማደጎ ቤት ውስጥ ከተሰማ ልንባረር ሆነ ሌላው የተረገዘው ልጅ ይወለድ ቢባል ህይወቴ ትምህርቷን ታቋርጣለች ሌላው ትልቁ ችግር ደግሞ መጠጊያ እንኳን ሳይኖረን ልጁ ቢወለድ የኛን ኑሮ ለመኖር ማቀዱ ኃጢአት መስሎ ተሰማን እናም ሌላኛውን ኃጢአት መረጥን ማንንም ሳይሰማ ጽንሱን አስወርደን ትምህርታችንን መቀጠል ታዲያ በዚህ ሰዓት ወርቅሻ እኛን ተቀርበን ስለነበር ሁሉንም ነገር አወቀች እኔ መውለድ አቅቶኝ ፈጣሪን ማጸናለሁ እናንተ የሰጣችሁን ልታስወጡ ትጥራላችሁ እኔም ቤት በአንድነት እንኖራለን ልጅም ይኖረናል በቤቴም አራስ ይሸታል የልጅ ድምጽ ሰማለሁ እያለች የሚወለደውን ስም ማያ እንለዋለን እመኑኝ ይሄ ልጅ የነገ ማንነታችን ማስታወሻ ይሆናል አስቸጋሪ ጊዜ ነበር ይገርማችኋል ከሌላኛው ሞግዚታችን ከሮሃማ ጋር በመሆን እንጨትም እየፈለጡ ምግብም ኬትም እያመጡ አለፍናት ይኸው አሁን በፈጣሪ ፍቃድ ማያ ተወለደች ለሁላችንም መልካም እድል ይዛ ተፈጠረች አጭራችሁ ፍሬ ጨርሻለሁ ፈጥረኝ መኪና አስተካክል እሺ መጣሁ ከደር ወንድሜ ከደርም ባሳደገው አረብ አማካኝነት በጣም ግዙፍ የሆነ የውሃ ፋብሪካ ባለቤት ሆነ የከድር የመለወጥ ለሁላችንም ለውጥ ፈጠረ እኔም የፋብሪካ ማናጀር ሆኛለሁ ሁለተኛ ልጃችንን ለመውለድ ህይወቴም የ6 ወር ነፍሰ ጡር ናት ከእግዚአብሔር ጋር አሁን ደግሞ ሌላ ማያ ልናይ ነው እግዚአብሔር ትናንትን በሱ ፍቃድ አሳልፎናል የነገውንም እግዚአብሔር ይታከልበት አሜን
የኔ ፍቅር እንደው አንድ ቀን እንደ ነፍሰ ጡር ይሄ አማረኝ ሳትይኝ ይሄው ሁለተኛ ልጅ ይወለድ መሆኑ ነው። እስቲ በእናትሽ አማረኝ በይ። ቆይ ምን ትጠቀማለህ? አንቺ አማረኝ ብለሽኝ እኔ ደግሞ ያማረሽን ነገር አድርጌልሽ ያባወራነት ስሜት እንዲሰማኝ ብዬ ወይ ደስ አታስበኝ ነው ደግሞ ስላላማረኝ ነው እንጂ ቢያምረኝ ማን ይለቃል? ምን ነው ዛሬ ዝም አልሻችሁ? ማይ ፍርዬ ስራ ይድፈርበት ብለሽ ነው ወይስ ዛሬ አላርም ባትሪ ዘጋ? አራል ዘጋ ማስቲ አላርማችን ዛሬ ምን ነው ቀረች? ያው ትላንት ልደቷ ላይ እንዴት ስዘል እንደነበር አላያት ባትሪ አልቆ ይሆናል። በቃ እኔ ካልጮህ አይነሳም ማለት ነው። ይሄኔ በእነሱ ቤት አላርሙ ሳይለንት ነው ምናምን እያሉ ይሆናል። ሊድና አላርሙ ሳይለንት እንዳለን ባትሪው እንዳልዘጋ ላሳያቸው። አሻይ ነክቷል። ወደ የስራቸው አንተ እኮ አሁን ትልቅ ሰው ሆነህ ለራስህ ባታስብ እንደዛ ለምትሆንልህ አታስብ። እሺ እውነቴን ነው የምነግርህ። ሮማ ማለት ለእኔ ከማደጎ ቤት ጀምሮ ባለውለታዬ ነች። ቢያንስ ወንድሟን ስራ ላስይዝላት ብዬ ይገባኛል። እና ቶሎ መወሰን አለብህ። ራስንም አስደስተህ እህትንም ማስደሰት አለብህ። ኃላፊነት የማይሰማ ከሆነ ኃላፊነት ለሚሰማው ሰው ስራውን ሰጥቷል። እሺ ቤትሽ ቤቴ ጓዳሽ ጓዳዬ ብዬ ገደጅሽ ቆሜያለሁ። እኔ ድፍት ጦስሽን አይወርቂ እንደው እድሜ ልክሽን እንደተሳቀቅሽ ትቼዋለሽ። ግን ምን አባቴ ላርግ ብለሽ ኖሮ ሀማዬ? አሁንማ እድሜ ለልጆቻችን አትተዩ። አሁንማ ታሪክ ተቀይሮ ልጆቹ ከራሳቸው አልፈው ለኛም ለሌላም ሰው እየተረፉ እኮ ነው። ገና ምን አይተሽሮ ሀማዬ? ሌት ተቀን አንገቷን ደፍታ ታጠናውን ትምህርቷን ጨርሳ ስትመረቅ ደግሞ ከዚህ የበለጠ ይሆናል። አያልቅበት መርቆ ሲሰጥ እንዲህ ነው እንግዲህ። ባልወለዱትም ልጅ መጦር አለ። ካልመረቀ ግን እንደኔ ወንድም ተብየው የስጋ ዘመድሽ ነኝ በሚል ስጋሽን ሲበላው ይኖራል። አሁንማ በመጠኑስ ቢሆን ስራ ይዞልሽ የለም? ባይሆን ፍርዬ ማመስገን ነው። አይ ወርቅዬ፣ ለምን ብዬ ነው ማመሰግነው? እናት ሁሉ ጊዜ ልጇን ማመስገን አለባት እንዴ? ባይሆን እድሜ ልኬን ስመርቀው እኖራለሁ። እንደ ወርቅዬ ግን አይገርምሽ? ያ ሁሉ ችግር ማለፉ የሚበላ እስኪጠፋ ነበር እኮ። ለህይወቴ ትምህርት ቤት ወጪ አንሶን ማያ እስከተወለደች በኋላ በተደጋጋሚ እየታመመች የተሳቀቅ ነው መሳቀቅስ። አቤት ያን ጊዜ እኮ እንደ ህልም ነው እንደው ሸው የሚልብኝ። ኧረ ምን አረኩሽ? እኔ እሱን ስታታንሽብኝ። ለወንድሜ እንኳን ያላረኩት የእናትና አባቴን ወርቅ ሸጬ። ይገርማል ብቻ። ተመስገን ሁሉም አለፈ። እውነት ተመስገን።
እንኳን ብቻሽን ለሁለት ናችሁ እንኳን አትችሉንም። ደግሞ በቅርቡ ፍሬም እኛ ጋር ይሆንና ለሶስት እንጫወትብሻለን። እባክሽ ፍሬማ የሚወዳት ሚስት ትቶ እናንተ ጋር አይመጣም። አረ እኔን እኮ ነው የሚወዳው አንደኛ። ቆይ ትንሽ አታፍሪም? እኔ ያለው እኔን ነው የሚወደው ስትይ? አረ የመጀመሪያ ልጅ እኮ ነኝ። ነሽ እንዴ? እውነት ፍሬማ ትናንትን ካረሳ በስተቀር ከኔ ውጪ በአንደኝነት ማንንም አይወድ። በቃ ከዚህ ሁሉ ክርክር አንደኛ ማንን እንደሚወድ ይነግረናል። እናንተ ሶስታችሁ እኮ አንድ ስትሆኑ አላምናችሁ። ደግሞ ምን ተማከራችሁብኝ? ፍሬ ሶስታችንም የተወራረድንበት ነገር አለ። ጥያቄ ትወደለ? ከሶስታችን ማን ነው የምትወደው? እኔን ነው አይደል? እንዴ እኔ ነው እንጂ። አረ እኔ ቴጄ ጥያቄውን እንድመልስ አንድ ድል ብቻ ስጡኝ። እኔ ፍቅር እስቲ ጋር ከሶስታችን ማን ነው የምትወጂው? ሶስታችሁ ነው። አንቺስ? አንቺስ? ሶስታችሁ ነው። በዚህ ቤተሰብ መሀል ደረጃ የሚባል ነገር የለም። እኩል የሆነ ፍቅር ብቻ ነው ያለው አይደል? ፍሬ እንደነገርኩ አልፋሲስ ጋር ለመሄድ ነገሮችን ልጨርሻለሁ። ከቀን ወደ ቀን መሙ እየባሰበት እንደሆነ እየሰማ ያለሁት። እስካሁንም የቆየሁት የማይለት ለማክበር ነበር። እንደዛማ ከሆነ ቶሎ መሄድ አለብህ። ምን ያህል ጊዜ ነው የምትቆየው? አጠገቡ መኖሬ እስካስፈልገው ድረስ ነው። ሌላው ያንተ ድርሻ ነው። ፍሬ ከልጅነት ጀምሮ እንደ ወንድም አብረን አድገናል። ለዚህ ነው ይህን ድርጅት በኃላፊነት እንድታስተዳድር መሰጥክ። በዚህ ምንም ስጋት አይግባ። ድርጅቱን እንዳንተውኝ አስተዳደሬ ነው ውለታህን መልሰው። በጣም ጥሩ። ሌላው ደግሞ አዲስ ቤት እያፈላለኩላችሁ ነበረ። ያው አግኝቻለሁ። ያልነገርኩ እስካሁን በጥሩ ዋጋ ቤት እስካገኝ ድረስ ነው። አሁን ግን አግኝቻለሁ። እኔ በጣም ወድጄዋለሁ። እናንተ ከወደዳችሁት እኔ ክፍያ ለመፈጸም ዝግጁ ነኝ። ቀድሬ በጣም ነው የማመሰግነው። ነገሩን ችላ ስላልኩት ነው እንጂ ቤት ፈልግ ብለህ ነገር ከወደላላ ነገሩኛል። ስለ ስጦታው በእኔም በቤተሰቦቼም ስም በጣም ነው የማመሰግነው። ግድ የለም። ለወንድም ማድረግ ለራስ እንደማድረግ ነው። አንተ ብቻ እስከመጣ ድርጅቴ በደንብ ተቆጣጠርልኝ። እርምሽን ዛሬ ከቤት ብትወጪ እህልም ቢያልሽ አይደል? አይገርም። እያስተዋልከኝ ነበር ማለት ነው። የኔ ቆንጆ፣ የሚስቴን ስሜት ለማወቅ እኮ የግድ ማስተዋል የለብኝም። አንተም የምሰራለህ ምግብ ስላልበላ ቅር ብሎሃል። እየተከታተልሽኝ ነበር ማለት ነው። ምን ያንተን ስሜት ለማወቅ ደግሞ መከታተል አለብኝ እንዴ? ምን መሰለሽ የኔ ማር፣ ከድር አልፋሲስ ጋር ልሄድ ነው እና የድርጅቱን ኃላፊነት ለእኔ ሰጥቶኛል። ሌላው ደስ የሚለው ነገር ደግሞ ቤት ገዝቶ ሊሰጠን አስቧል። እኔ አላምንም።
ዋው በጣም ደስ ይላል እኮ ታዲያ። አሁን ሆኖ አይታችሁ ወስኑ ብሎናልና ትንሽ የከበደኝ ወርቅዬን ከኖረችበት ሰፈር እንዴት አድርገን ውጪ እንደምንላት ነው። ለካሱም አለ ግዴታ ማሳመን አለብን። ግዴታ በቃ በእርግጥ ብዙ ታሪክ ያሳለፍሽበትን ሰፈር የለመድሽውን ቤት መልቀቅ ይከብዳል፣ ግን ግድ ነው። ምን መሰለሽ ወርቄ፣ ድርጅታችንን ለመጎብኘት ከውጭ የሚመጡ እንግዶች አሉ። እነሱን ደግሞ እዚህ ቤት ማሳረፍ ይከብዳል። አዎ ወርቄ፣ እኛም እኮ ለውጥ ሲመጣ ምን ብለን ነው መቀበል ያለብን? ፍሬ አዲስ ቤት ልንገባ ነው ማለት ነው? አዎ የኔ ቆንጆ። ቸኩለሻላ ቤት ለመሄድ? ወርቅሻ አንቺ እኮ ስትከፊብኝ እኔ ካንቺ በላይ እከፋብሻለሁ። አውቃለሁ። እኔ መቼ ከፋኛለሁ? ድንገት እድሜን ከጨረሱበት ሰፈር እንሂድ ስትሉኝ ቅር ብሎኝ እኮ። ዛሬ እኮ የምንሄደው ቤቱን አይተን ለመወሰን ነው። ከድር ከወደደው እኛ ማንወድበት ምን ምክንያት አለን? ግን እናንተ ሄዳችሁት እስቲ እኔ ዛሬ ትንሽ ከብድ ብሎኛል። እኛም እኮ ሳይከብደን ቀርቶ አይደለም፣ ግን የግድ እድገትና ለውጥ ያስፈልገናል። ህይወቴ እዚህ ምን ጎደለ? ይሄው ደስታ እየተራጨን አይደለም የምንኖረው? ታዲያ ዘመናዊ ብልጭልጭ ነገር ፍለጋ ምን አስኬድን? እንደዛ እኮ አይደለም ወርቄ። እግዚአብሔር የልባችንን ፍቅር መተሳሰብ አይቶ እስካሁን የዕለት ዕለታችን ህይወታችን በፍቅር እያኖረን ነው አይደል እንዴ? ታዲያ ይሄ እድል የሰጠን ማን ነው? እሱ የሰጠንን ብርሃንና ጨልምት ከሆነ እሺ መሄዱን እንሄዳለን። ግን እስቲ አንድ ነገር ብቻ ልለመናችሁ፣ ተለመኑ። ምን? በቃ እዚህ በለመድኩበት ሰፈር ላርስሽ። ከድርን ያስጠበቅነው እስካሁን እኮ እኛ ነን። ሆነም አልሆነም ደውላችሁ አሳውቁን ብሏል። ደግሞ ወርቅሻ ለኔ መታረስ ብርቄ ነው እንዴ? ንገሪያት እንጂ ለኔ መታረስ ብርቄ አይደለም ወርቄ። ወርቅሻሞች በአዲሱ ቤታችን ሁሉም ነገር ነው የሚያምረው። ብዙ መጫወቻ ሰፊ ግቢ ስላለ አንቺንም ተውሽ መስሎሽ? ከሁሉም እንኳን አንቺ ትበልጭብኛለሽ። አውቃለሁ የኔ ስጦታ። አረ ወርቅሻ እንዳታምሪ፣ ቤት እንጂ ፕላኔት አንቀይር። ደግሞ መስሎሽ እንጂ የምር መጀመሪያውን የምትለምጪው አንቺ ነሽ ወርቄ። አንቺ ማትለምጪው ከኛ ስትርቂ ነው። ባልሽ እቺ ቤት ለኔ ምን ማለት እንደሆነች አልገባችሁም። በቃ ከድር እኔ በጣም ነው የወደድኩት። እርግጠኛ ነኝ እነሱም እንደሚወዱት። ዋናው መውደድ ነው። ለነገሩ እኔ የወደድኩትን ላትወድ ትችላለህ ብሎ ማሰብ ራሱ ቂልነት ነው። እስካሁንም ዝም ብለን ነው እንጂ መጨረስ የምንችለው ነገር ነበር። ትንሽ የከበደኝ ወርቅዬን እንዴት አድርጎ ማሳመን እንዳለብኝ ነው። አይ ወርቅዬ ላዘነውም ለደስታውም ተጨንቃ ትችላለች። ግን እኔ ያው የፍላይቱ ሰዓት ስለደረሰ ያከፋፈል ጉዳዩን እጅ ላውራቸው እና ደግሞ ያለው ነገር ቶሎ ብሎ ያሳውቁኝ። እነሱ እኮ ተዘጋጅተው እየጠበቁ ነው። እንዲያውም ቆይ ልደውልለት አሁን ካነሳ። አለቃን የፈጠረን ፈጣሪ እያማረሩ ላንሳው። ሄሎ ሄሎ፣ በሰላም ነው? ስልክ ማታነሳው? በሰላም ነው። ስልኬ መኪና ውስጥ ጠፍቶብኝ አሁን ነው ወንበር ስር ያገኘሁት። እና ምልክት ካየ መልሳ አትደውልም? እሺ ስማኝ፣ ቴክስት በማድረግልህ ቁጥር ትደውልና አድራሻውን ይነግሯል። እነ ህይወትን ይዛቸው ሂድ፣ እኔ እዛው እመጣለሁ። እሺ በቃ የሰዎቹ ስልክ ላክልኝ። ወርቅዬ፣ እኔ ባረጀው ጅዋጅዌ ተጫወትኩ። አዲሷ እህቴ ደግሞ በአዲሱ ትጫወታለች። የኔ ቅመም በዚህ ጅዋጅዌ ስትጫወች ምን ጎደለሽ? ይቆረቁራላ። ማያ አይምሰልሽ። ደስ የሚለው እኮ የተበጠሰውን እየቀጠሉ ሲጫወቱበት ነው። ደግሞ
አዲስ ነገር ስታገኝ የነበረሽን ነገር አትኮኒ። ዛሬ እንጂ ይሄ መጫወቻ ይቆረቆረሽ በፊት መጭቆርቆሮሽ ነበር። ወርቅሻ በጣም ይቅርታ አይለመደኝም። አጠፋሽ እኮ አይደለም ያልኩት፣ አስተዊ ነው። ዝም ብለህ እኮ ነው። እኔ በሸኝ ጥሩ ነበር። ግዴ ለመስካውንም ከኔ ጋር ምሽታል። ባይሆን ወደ ነው ወርቄ ይሄድላችሁ። ደግሞ ድርጅቱን እያልክ መኖሪያ ቤቴ እንዳትረሳው። ምንም ችግር የለውም። እየመጣን እንጎበኘዋለን። እንዴት ነው ወደነው አላሉ አዲሱ ቤታቸው? በጣም በጣም ይወደዱት። አረ እንደውም እዛው ናቸው እኮ ያሉት። ሂድላችሁ ወደ እነሱ አሁን። ባይሆን በእኔ ስም አጋብዝልኝ። ሰላም ግባ። መልካም ጊዜ። ቻው። እንገናኛለን። ሰላም። እሺ ቴንክ ዩ። ቻው። ሄሎ፣ የት ነህ? እዛው ቤቱ አካባቢ። እንዳትዋሽኝ። ምን እያደረክ ነው? አረ እንዴ ሮሃማ ትሙት አልኩ። እስክትደውል እየጠበኩኝ ነበር። በቃ እዛው ነኝ። ፒያሳ አካባቢ ይዛቸው ሄድና ራስ ለምን ብላ ጥሩ ቤት ጠብቁኝ። ስደርስ እደውልላችኋለሁ። አድማጮቻችን በአሁኑ ሰዓት በከተማችን ከፍተኛ የሆነ የትራፊክ አደጋ ደርሷል። በቦታው የሚገኙትን ምክትል ኢንስፔክተር አሰፋ መዝገቡ ስለ ዝርዝር ሁኔታው ሊነግሩን አየር ላይ ይገኛሉ። የቀጥሉ ምክትል ኢንስፔክተር። ጤና ይስጥልን አድማጮቻችን። እንግዲህ ዛሬ ከመደበኛ ሰዓት ውጪ የተገኘሁት ከፍተኛ የሆነ የትራፊክ አደጋ በከተማችን ውስጥ ስለተከሰተ ነው። ይሄ አደጋ ቴዎድሮስ አደባባይ ተብሎ የሚጠራበት አካባቢ ነው የደረሰው። በዚህ ሰዓት አደጋውም ያስከተሉት እንግዲህ አንድ ሲኖትራክ ከቸርቸር ጎዳና ወደ ላይ እየወጣ የቤት አውቶሞቢል ደግሞ ከ4 ኪሎ ወደ ቴዎድሮስ አደባባይ እያሽከረከሩ ነው። ሁለቱ አደባባይ ላይ ሲደርሱ ተጋይተው በዚህ አደጋ የሁለት ሰዎች ህይወት ጠፍቷል። አንድ የህፃን ልጅ እና እንደዚሁም ደግሞ እድሜያቸው ከ45 እስከ 50 ዓመት የሚገመቱ ትልቅ ሴትዮ ህይወታቸውን አጥተዋል። በዚህ አደጋ ከሞቱት ውጪ ሁለት ሰዎች ላይ ከባድ ጉዳት ደርሷል። አንደኛው አሽከርካሪ ሲሆን አንደኛዋ በጣም የሚያሳዝን ነፍሰ ጡር ናት። በዚህ አደጋ ጉዳት ላይ የደረሰባት ዝርዝር የአደጋው ምክንያት እንግዲህ አደጋ መርማሪዎቻችን ከገለጹልን በኋላ የምናቀርብ ይሆናል። ለማንኛውም አድማጮቻችን እንግዲህ ከዚህ አደጋ ሁላችሁም ራሳችሁን እንጠብቁ መልእክት አስተላልፋለሁ። አመሰግናለሁ።
ይቅርታ ፍሬዘር፣ በዚህ ስሜት ልናሳይህ አንችልም። ህይወት እስኪሻላት ድረስ ለአደጋውን ስለተፈጠሩ ነገር በፍጹም ማወቅ የለባትም። ስለዚህ ተረጋጋና ካረጋጋት እናሳይሃለን። አንተ በእኔ ቦታውን ያለ ቅስበት የሚደርስብህ እንደዚህ አት በእርግጥ በአንተ የደረሰ ችግር እጅግ ልብ የሚነካ ነው። ያለፈው አልፏል። እኛም ሚስትህን ለማትረፍ እየጣረን ነው። በዚህ ሰዓት በጭራሽ አስደንጋጭና አሳዛኝ ዜና ልትሰማ አይገባትም። አንተ የምታሳያት ስሜት ደግሞ ጭላንጭል ተስፋችንን ያጨልምብናል። የግድ ማየት ካለብህ ሁለቱም በመልካም ጤንነት እንዳሉ እያስረዳሃት ካረጋጋሃት እናሳያለን። ማት እኮ ነው የዘነበብኝ ማት። እኔ ይህን የሚቀበልልኝ ነው ያለች። ፍሬዘር አስተውል፣ እያልኩ ያለሁት ሚስትህን ለማትረፍ የምናደርገውን ጥረት አግዘን ማለት ነው። ይህን ካረክ እናሳያለን። እሺ ዶክተር፣ እሺ በቃ ያው በቃ ዶክተር፣ እሷ ትዳነልኝ እንጂ እናንተ ያላችሁልኝ ነው ማለት ነው። በቃ ገብቼ ህይወቴን ገብቼ ሊያት ዶክተር፣ ገብቼ ሊያት።
ኧረ ዶክተር ህይወቴን አይኔ እያየን አጣት። እባካችሁ አድኑልኝ ዶክተር። እንዲሆን የሚያይልኝ የለም። እባካችሁ በቃ አንተ ሄዳ አረፍ በልኛ እዚህ ያለ አንድ ቀን እኮ ተለያይተን አናውቅም። አንድ ቀን ተለያይተን እኮ አናውቅም ዶክተር። በዚህ ሰዓት ነው ጥያት ነው። ተስማምተናል እንዲመጣ ነው። ይህን ስሜት በፍጹም ማየት የለባትም። ለምትወደው ሰው ከዚህ በላይ መስዋዕትነት ይከፈል አይደል እንዴ? አስተውል። አንተ ተረጋግተህ ባረጋጋት ቁጥር የመዳን ተስፋው ይለመልማል። አይዞሽ አይዞሽ እናቴ ትድኛለሽ፣ ትድኛለሽ። ዶክተርም ትድናለች ብሎኛል። አይዞሽ እሺ፣ እሺ፣ አይዞሽ። እግዚአብሔር አለሽ። አይዞሽ አይዞሽ። አይዞሽ እኔ እናት አይዞሽ ህይወቴ አይዞሽ አይዞሽ። እኔ ሻለኝ እናት እግዚአብሔር የለም ምንም አትሆንም። But
ህይወት በጤንነቷ ላይ መልካም መሻሻል እየታየ ነው። እንደተነጋገርነው በጭራሽ ስለተፈጠረው ነገር ማወቅ የለባትም። ስለዚህ ሁለቱም በመልካም ጤንነት ላይ እንዳሉ ልታስረዷት የግድ ነው። አደራህን ለሚስት ስትል እጅግ በጣም መጠንቀቅ አለብህ። ጠነቀቃለሁ። ምን አማራጭ አለ? ስለዚህ ሁለታችሁም የለበሳችሁትን የያዘ ልብስ ማውለቅ አለባችሁ። እሷ ትዳንልኝ እንጂ እኔ አሁን ከብቻ አልካ እሷ ትዳንልኝ ብቻ እሷ ትዳን። ሬዘር ብቻህን ከምትሄድ ሩሃማ ብትከተል ይሻላል። አይ ማንንም አልፈልግም። በዚህ ሰዓት እግዚአብሔር ራሱ ከኔ ጋር መሆኑን እርግጠኛ አይደለሁም። ብቻዬን ማንንም አልፈልግም። አስተውል። አንተ ተረጋግተህ ባረጋጋት ቁጥር የመራን ተስፋ ይለመልማል። ሁለቱም በመልካም ጤንነት ላይ እንዳሉ ልታስረዷት የግድ ነው። አደራህን ለሚስት ስትል እጅግ በጣም መጠንቀቅ አለብህ። አስተውል። አንተ ተረጋግተህ ባረጋጋት ቁጥር የመራን ተስፋ ይለመልማል። ሁለቱም በመልካም ጤንነት ላይ እንዳሉ ልታስረዷት የግድ ነው። አደራህን ለሚስት ስትል እጅግ በጣም መጠንቀቅ አለብህ። ያንን ባዶ ፍሬም በምርቃት ፎቶ ከእናንተ እኩል ማረቅም ጊዜና እንዲሁም አዲሱ ቤታችን የልጄን ድምፅ የምሰማበት ጊዜ በጣም ናፍቆኛል። ብቻ ምን አለፋ ይህ ዓመት የኔ ነው። ይህን ስሜት በፍጹም ማየት የለበትም። ለምትወደው ሰው ከዚህ በላይ መስዋዕት ትከፍላለህ አይደል? ቤቴ ቤትሽ ቤቴ ጓዳሽ ጓዳዬ ብዬ ከደጅሽ ቆሜያለሁ። ቤቴ ቤትሽ ቤቴ ጓዳሽ ጓዳዬ ብዬ ከደጅሽ ቆሜያለሁ። አይ እመቤቴ ቤት ውስጥ ቢኖሩ ኖሮ ድምፄን ሰምተው ዝም አይሉም ነበር። ፈረሰ
ጨዋታው ፈረሰ የዚህ ዓለም ደስታው ሳቅና ጨዋታው ፈረሰ 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 ጨዋታው የዚህ ዓለም ደስታው ፈረሰ ጨዋታው የዚህ ዓለም ደስታው ፈረሰ 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 ጨዋታው ማያና ወርቅሽ የት ናቸው? ደህና ናቸው የኔ እናት፣ ደህና ናቸው። እነሱ እኮ ተርፏል። እነሱ ተርፏል የኔ እናት። አንቺ እኮ ነሽ የተጎዳሽው። አንቺም እኮ ደህና ነሽ። ኧረ ለእነሱ አታስቢ፣ ደህና ናቸው የኔ እናት፣ ደህና ናቸው። እውነትህን ነው? እውነት ለምን ዋሻሉ እናቴ? ደህና ናቸው እነሱ። ተመስገን አምላኬ፣ ተመስገን ነው ተመስገን። እንደነገርኩሽ በወንድምሽ ላይ የደረሰው ከፍተኛ አደጋ በአጥንቶቹና በጡንቾቹ ላይ የመቀጥቀጥ አደጋ ደርሶበታል። በዚህም የተነሳ በቀኝ እግሩ ላይ ከፍተኛ የሆነ አደጋ ደርሶበታል። ስለሆነም የጋንግሪን በሽታ ተከስቶበታል። ይህ ደግሞ እየቆየ ከሄደ ወደ ላይ ከወጣ ወደ ሞት ስለሚዳረገው ይህን ችግር ለወንድምሽ አካፍለ ነው መቆረጥ እንዳለበት ግድ መሆኑን ተስማምቶ በፊርማ አረጋግጧል። ይህን ደግሞ ለቤተሰቦቹ ማሳወቅ ስላለብን እያሳወቅኩሽ ነው። እኔ ጋር ከምትሆን ለእነሱ ሄድላቸው። እኔ እኮ ደህና ነኝ። ይልቁስ ሂድና እንዴት እንደሆነ ይልኝ። ከቻልክ አይናቸውን አሳየኝ። እነሱ ጋር ኮሮሃም አለች። እነሱ ደህና ናቸው። ነግሬሽ የለ አንቺ መምሽን ብቻ አስታሚ። ደግሞ ዶክተሮቹ እነሱ እዚህ እንዲመጡ አልፈልጉም። በጣም ናፍቃችሁኛል በልልኝ። እዛውም ለዶክተሮቹ ተለያይተው አያውቁም እና እንዳልጋ ላይ እንዲተኙ ነገራቸው። ነግራቸዋል። እሺ ነግራቸዋል። ፍሬ ወይ እናቴ፣ ማያ አሻንጉሊት ልትሰጠው የጓጓችለትን ወንድሟ መጨናገፉን በተአምር እንዳሰማ አደራ። ማን ይነግራታል? ማን ይነግራታል ብለሽ? ኧረ በፍጹም አትሰማም፣ አትሰማም። እድሜን ሙሉ ባንተ ስሰቃይ ኖረ። አሁን ደግሞ ቀሪ ህይወቴን በጸጸት እንድኖር ልታረገኝ ነው። ምን ላድርግ? ፈርዶብኝ። ምን ይፈርድብሃል? አንተ ፈረድክብን እንጂ በእንዝላልነት ባመጣው ጦስ ከማንወጣው ማቆስ ከተትከ። የሚያንገበግበኝ በእኔ ምክንያት ይሄ ሁሉ ነገር መድረሱ ነው። ለማንኛውም ፍሬዘር ከአንተ ይልቅ የኔ እርዳታ የግድ ያስፈልጓል። ስለዚህ ከኔ ብዙም እርዳታ እንዳትጠብቅ። ምን ልበላት? ናፈቁኝ እኮ አለች። ምን ልበላት? መልስ አጣሁ እኮ ማየ፣ መልስ አጣሁ እኮ ወርቂ። ምነው ማየ
አንቺ አስችሎሽ ዝም አልሽ? ማዬ አንቺ አስችሎሽ ዝም አልሽ? ወርቅዬ አንቺን እኮ በምሰማው በቃ የሆነ የመጨረሻ እኔ ምን እላታለሁ? ተማክራችሁ እንደሄዳችሁ ተማክራችሁ መልሱልኝ እስቲ፣ መልሱልኝ እስቲ። የት ልገባ? እንዳልሻት ይዘሻት እንጂ እኮ አትለያዩ ማለት እኔ ምን ውስጥ ልግባ? ይኸው በቻልኩት ሰዓት እየመጣሁ ነው። በዚህ ሰዓት ግን ከአንተ ይልቅ ፍሬዘርን የግድ አስፈልገዋል። የግድ አጠገቡ መሆን አለብኝ። አውቃለሁ እስከ ዛሬ ለእኔ ስትይ ብዙ እንደተጎዳሽ። በዚህ ሰዓት እርዳታ ያስፈልገኛል። ምነው እንዲህ ጨከንሽብኝ? እንዲህ ሆኜ እየሽኝ እንዴት ትርቂኛለሽ? እባክሽን እርጂኝ ሩሃማ፣ እባክሽ ለጥፋት ሁሉ ይቅርታ ጠይቀሻለሁ። ሩሃማ ማለት ምህረት የሚገባት ሴት እንጂ ምህረት የምታደርግ ሴት አይደለችም። እኔም እንደ ስሜ ከፍሬዘር ምህረት የሚገባኝ ሴት እንጂ ላንተ ምህረትም ሆነ እርግማን የምሰጥ ሴት አይደለሁም። በእርግጥ አንተ ወንድሜ ነህ፣ የትም ጥዬም አልጥልም። ግን በአንተ ምክንያት ለመጣው ጦስ ከፍሬዘር የግድ ምህረት ያስፈልገኛል። በቻልኩት ሰዓት እየመጣሁ አያለሁ። እኛ ደህና ነን፣ እንዴት ነሽ አንቺ ብለውሻል። የኔ ጌታ ማያን ሳላያት የቆየሁት ከአሁን ነው። ስተኛ ጨዋታዋ፣ ነገረ ስራዋ፣ ሁሉም ነገሯ እንቅልፍ ነሳኝ። እነሱ መምጣት የማይችሉ ከሆነ አልጋው ይንቀሳቀስ የለ። ለምን ዶክተሮቹ ነግራቸው ይዘኝ አትሄድም? እንዲህ ይሄማ በፍጹም አይሆንም። ይሄ በፍጹም አይሆንም። ይሄ የሚቻል ነገር አይደለም። ታድለ አንተ ስለምታያቸው ነው አይደል? ፍሬ ግን ምንም እኮ እምቢ ብለኝ አታውቅም ነበር። መቼ እምቢ አልኩኝ? አሁንስ ከአቅሜ በላይ እኮ ስለሆነብኝ ነው እናቴ። እኔ እናት ያኔ እርጉዝ እያለሁ እንደ ሌሎች ወንዶች ይመርሽና ዋጌ ድረስ ስትለኛል ነበር። አሁን እናቴ ምን አማረሽ? እስኪ ጠይቂ፣ ምን አማረሽ? የአማረኝን ታመጣልኛለህ? አሁኑ ነው። ይኸው በቃ አሁን ነው ይዤልሽ የምመጣው እናቴ። ምን አማረሽ? እርግጠኛ ነህ ፍሬ? አሁን እናቴ አንቺ ብቻ ጠይቂ፣ እኔ ይዤልሽ አሁን ነው ይዤልሽ የምመጣው። አልቻልኩም ፍሬ። ያማረኝ ሙያና ወርቄን ማየት ነው። አሁን ነው ሳይ እሱን
ማረኝ እባክህ ለምነህ ወርቄን ማያን አሳየኝ እሺ እናቴ ይኸው ማን ንገሩኝ ምን ልበላት ንገሩኝ ምን ልበላት አይናቸውን ማየት አማረኝ እኮ አለችኝ ማየ ምን ልበላት ማየ እርሟን ዛሬ አማረኝ አለች ተለመኑ እኔ ስሙኝና ኑ እንዲህ በቃ ኑ እንዲህ በቃ ዛሬ ፈለኩሽ ስላለው ሕክምና ላስረዳሽ ነው። ምን መሰለሽ በጤንነቷ ላይ ከበድ ያለ ችግር ተፈጥሯል። ያው እንደነገርኩሽ በአደጋው ምክንያት ጽንሱ ስለተጨናገፈ የአቅም ማጣቱ ከዚህ ጋር የተያያዘ ነው። ለማንኛውም እኛ የወሰነው ወደ አይሲዩ ክፍል እንድትገባ ነው። ነርሶቹም ሊያስገቧት በዝግጅት ላይ ናቸው። ከሕክምና ባለሙያዎች በስተቀር ማንም ሰው መግባት ስለማይችል ፍሬዘርን አሳምነሽ ተረጋግተሽ ማረጋጋት አለብሽ። ዶክተር እኔ ማድረግ አልችልም። እባካችሁ በተቻላችሁ አቅም የህይወት አትርፉት እባካችሁ። ፍሬ ካለሷ መኖር ይከብዳል። ምን ነካሽ? እኛ የቻልነውን እያደረግን አይደል እንዴ? አንቺ ነገሩን ታረጋጋለሽ ስንል ሌባ ታባብሻለሽ እንዴ? ምን አይነት ጣጣ ውስጥ ነው የገባሁት? ፍሬን እኔ ነኝ እዚህ ውስጥ የከተትኩት። ምን አለበት ወንድሜን መልሶ ስራ እንዳያስገባው ባልጠየቅኩት ኖሮ። ይኸውልሽ ራማ ካንቺ የውስጣዊ ስሜት ልቅ የሚያስጨንቀን የእሱን ጉዳት መቀነስ ነው። ስለዚህ ተረጋጊና ፍሬዘርን ለመርዳት ሞክሪ። ሁለታሽን መክፈል የምችው በዚህ መንገድ ብቻ ነው። እሺ ሰማህልኝ አይደል ጉዴ? ጥለውኝ እኮ ጨከኑብኝ። ምን ውስጥ ልግባ ከድር? ምን ይዋጣኝ? ተረጋጋ በቃ ፍሬዘር፣ ራስን አትጉዳ። በቃ ተረጋጋ። እንዴት ነው መረጋጋ? ማይ ወርቅዬ እኮ ነው ያጣሁት። እንዴት ነው መረጋጋው? ኧረ እባካችሁ ሁላችሁ ተረጋጋ ነው። እንደዚህ ማለት እንኳን አስቸጋሪ ነው። አየሽ በባህሪው መልቲፕል ኦርጋን ፌለር የሚባለው በሽታ ተስፋ አስቆራጭና ፔሸንቱ ማይተርፍ የሚል ስሜት የሚፈጥር ስለሆነ ሕክምና ባለሙያ በስተቀር ማንም ሰው የማይገባበት አይሲዩ ሩም ውስጥ ገብታ መታከም አለባት። ሌላው በከፍተኛ አደጋ ስለሚፈጠር ከብድ ሊል ይችላል። በእርግጥ ልዩ ክትትል ከተደረገ ተስፋ ሊኖረው ቢችልም እንደ ህይወት አይነት አደጋ የደረሰባቸው ሰዎች የመዳን ተስፋቸው በጣም አነስተኛ ነው። ማለት አናሳ ፍሬ እኔ ያናግራታለሁ። እሺ ያናግራታለሁ። ሄሎ ፍሬ፣ ፍሬ አናግረኝ። ሄሎ ፍሬ፣ ሄሎ
ሰውየው ምን ሆኖ ነው? ልጅና እናቱ በመኪና አደጋ ሞተውበት ነው። በዛ ላይ ሚስቱ በከፍተኛ አደጋ ሕክምና ላይ ናት። እና ለዚህ ነው የሚያለቅሰው? እንደኔ መሞት ማለት የህይወት ጅማሪ መሆኑ ቢገባው ኖሮ በማልቀስ ፋንታ ይደሰት ነበር። ለነገሩ ይህንን ኑሮ ብለው የሚያስቡ ሰዎች ናቸው በሞት የሚያለቅሱት። ተኖረና ተሞተ አሉ። ትሽ የማይገባው ህብረተሰብ። ምን አይነት ወሬ ነው የምታወራው? በሰው ሐዘን ትፈላሰፋለህ እንዴ? አንድ ቀን መኖር መጀመር ማለት መሞት ደግሞ መኖር መጀመር መሆኑ ሲገባ ፍልስፍና አለመሆኑን ትረዳለህ። እኔም እንዳንተ አይነት አመለካከት ላላቸው ቤተሰቦቼ ነው ይሄው እየሞትኩ ያለሁት። ይገርማል። 4 ጊዜ ራሴን አጥፍቼ መኖር ልጀምር ስል እያዳኑ የሚገድሉኝ ቤተሰቦቼ ናቸው። አንድ ቀን እኔም መኖር ጀምራለሁ። ግድ የለም። ይቅርታ፣ ይህን የሰው ተቃራኒ ሐሳብህን መስማትም አልፈልግም። አየህ፣ ይሄ ነው ችግራችሁ። ይሄንን ንግግር ኦሾ ቢናገረው ኖሮ እንዲህ ተደግፈው ነበረ ፎቶ የምትነሳው። ንቀት እኮ ነው በቃ የማያሳድገን። ትሽ ሄሎ ከድር፣ ዶክተሩ የመትረፍ እድሉ አናሳ ነው አለኝ። እንዴት ብዬ ነው ይሄንን እኔ ለፍሬዘር ማስረዳው? መጀመሪያ ራስሽ ተረጋጊና ፍሬ ለማረጋጋት ሞክሪ ባክሽ። እኔም በስልክ እሱን ለማግኘት ሞክራለሁ። ምንድነው መጠጥ የሚጠቅምላት? እስቲ ንገሪኝ። ያው አንዳንዴ ስትከፋ ሐዘንን ያስረሳል እንጂ እሱማ ምን ጥቅም አለው? መዝገቡ ለዛሬ የቀረበው ብይን ለመስጠት ነው። በመሆኑም ከግራ ቀኙ የቀረቡትን ምስክሮች እንዲሁም የቅጣት ማቅለያና ማክበጃዎችን ሰምተናል። ፍርድ ቤቱም ብይን ሰጥቷል። ብይን ተከሳሽ አቶ ቴዎድሮስ ጫኔ ጠጥቶ በማሽከርከር ባደረሰው የትራፊክ አደጋ በሁለት ሰው የሞት እንዲሁም በአንድ ሰው ላይ ከባድ የአካል ጉዳት በማድረስ ወንጀል ተከሶ ዛሬ በዋለው ችሎት ፍርድ ቤቱ የ12 ዓመት ጽኑ እስራት በይኖበታል። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። መግባታችን ሰዓት አልፏል። ሚስቴ ጋር ልገባ ነው የመጣሁት። እኔ ነኝ ያለ ሰካራም እንደሆንኩኝ ላሳያት እብድ እንዳልኩኝ። ወደ ቤት ሄደህ አርፈህ ነገ ጠዋት መጥተህ ልትጠይቅ ይሻላል። አሁን በአንተ ቤት ማስታወስም ባነተኛው ወደ ቤት አስታውሰው ይሞታል። ቤቴ እኮ ፈርሷል። ምን ቤት አለኝ ብዬ ነው የምሄድ? አታስገባኝ። ወንድ የእንጀራ ጉዳይ ሰዓት አልፏል። መግባታችን አታስገባኝ። ጨካኝ ነህ ግን ጨካኝ። እሺ አታስገባኝ። ወንድ እና ወርቅዬ ጋር ሂጂ። ነገ ጠዋት እመጣለሁ ወደ ቤት።
መጣሁላችሁ ቤተሰቦች ሙክክ ብዬ ሰክር ማይ እኔ ቀስቃሽ ይኸው የምታዩን መጠጥ ጀመርኩልሽ። ቁማን ተማለ ስማን ባልቆምስ ልገለኝ ነው? ገለህ የሞተ ሰው ምን ያደርግልሃል መግደል? ምን ትሰራለህ እዚህ? አንተ ልጠይቅህ እንጂ እኔ እንኳን ቤተሰቦቼ ጋር ነው የምሄደው። አንተ ምን ትሰራለህ? ሰካራም በስራዬ ለምን ትቀልዳለህ? ጥበቃ ነኝ እኔ። ጥበቃ? ምንድን ነው የምትጠብቀው? የሞተ ሰው ነው የምትጠብቀው? እንዳይነሳ ነው? ቀልደኛ። አላወቀኝም ማለት ነው። በስራዬ ድርድር አላውቅም። አንተም ምክንያት ኖሮ እዚህ ቆመሃል። አላወቀኝም ማለት ነው። እና የኔና የህዊ ታሪክ እንደዚህ በቀላሉ የሚነገር አልነበር። ታምነኛል? በጣም ከመዋደዳችን የተነሳ ጓደኛዬ ሀናሁ ብሎ ነበር የሚጠራ። ግን እኔን ጥላ ልጇን መርጣ እዚህ ልትመጣ ቀጥሮ ይዛለች። እኔ ድፍት ልበልላችሁ። እናም ይህንን ቤተሰብ ጥለውት አትበል። የኔ ሰላም እዚህ ነው። የኔ ብርሃን እዚህ ጨለማ ውስጥ። ቶኝ በእናትህ ቶኝ። እርሜ ወጥቶ ገና አለቀቀኝ። እባክህ ቶኝ በእናትህ። እነዚህ ድንገት አምልጦኝ ነው እዚህ መጡት። ህይወቴ ግን አታመልጥም። ድንገት ስትመጣ አብረን ጥልቅ ነው የምንለው። አያቸው አራዳ አይደሉም። ሸወዱኝ እኮ ሸወዱኝ። ማያ በቃ እኔ እናንተና የህይወት ተላላኪ ሆኜ የቀረው ያው እሷም እስከምትመጣላችሁ። እሺ ትመጣላችኋለች። እሷ ወይ ስለጠጣው ነው አይደል ያኮረፋችሁ? ሁለተኛ የለም። ሁለተኛ ያው እኔ ብቻ የተጎዳው እኔ እኮ ያለ እናንተ ባዶ ነው። እያወቃችሁ ህይወትንም አይኗን እንዳላይ ተከለከልኩ። ያለመደብህን መጠጥ ጀመርክ። አሁን አንተ ፍሬዘር ነህ ብሎ ማን ያምናል? የኔ ኃጢአት በምን ይሆን የሚካካሰው?
ከገባ ጀምሮ እህል ስትቀምስም አላየሁ። ገለልተኛ ነህ። በዚህ ላይ መጥቶ የሚጠይቅህም የለም። እባክህ ተናገረው። የተናገሩት ነገር እኮ ይቀላል። እኔ ግፍ የሚቀለው በመናገር ሳይሆን አቅም ኖሮኝ ራሴን ማጥፋት ስችል ብቻ ነው። እኔ ማለት እኮ ለእኔ በላይ ኖረች እህቴን አንገት ያስደፋው እኔ ሰው ለማድረግ ደፋ ቀና ሲል ነበር ረቃይን ቤተሰብ የበተንኩ። ሴጣን እንኳን የማይገልጸኝ ዳቢሎስ ነኝ። እባክዎት ተውኝ፣ ቁስሌን አይቀስቅሱብኝ። እዛው ቤቱ አካባቢ ነኝ። እንዳትዋሽ። ምን እያደረክ ነው? አረ እንዴ ሮሃማ ትሙት አልኩ። እስክትደውል እየጠበኩኝ ነበር። በቃ እዛው ነኝ። ትንሽ ቶንሲል ነገር ይዞኝ እንትን ካፌ ነኝ። ካፌ ትኩስ ነገር እየወሰድኩ የዛ ቀን የጠጣሁት አጠጣጥ እንኳን መኪና የሚያስነዳኝ በእግሬ እንኳን የመራመድ አቅም አልነበረኝ። ምን ዋጋለሁ? የራሴንም ህይወት የዛም ምስኪን ሰው ህይወትም አበላሸው። ቤተሰቡን በተንኩ። የኔን ታሪክ ማስታወስ እኮ እያበዱ መኖር ነው። ተውኝ፣ በቃ ተውኝ። እባክሽ ከዚህ ከቤተሰቦቼ ጋር ልታስወጪኝ አትሞክሪ። ይገባኛል። በቃ ሁሉም ነገር አልፏል እኮ። እባክህ ራስን አትጉዳ። ራሴን የምጎዳው እዛ ባዶ ቤት ሲሄድ የኔ ቤት እዚህ፣ የኔ መኖሪያ እዚህ፣ ህይወትም ወደዚህ ልትመጣ ቀጥሮ እንደያዘች ሰማሁ። እዚህ ቁጭ ብዬ እጠብቃታለሁ። ፍሬ፣ ይልቅ ከቤተሰቦቼ ጋር ለሁለተኛ ጊዜ ልትለያየኝ አትሞክሪ። ምን ላደርግ ነው የምሄደው? ከማን ጋር ልስቅ? ከማን ጋር ልጫወት? እስቲ ንገሪኛ ፍሬ። ትናንትና እኔ የምልህን ትሰማኝ ነበር፣ ትፈራኝ ነበር ልትይ። አሁን ግን አልሰማሽም። በወንድምሽ ምክንያት ነው ቤተሰቦቼን ያጣሁት። አሁን ተይኝ። እኔ ጸቤ ካንቺ ጋር አይደለም፣ እኔ ጸቤ ከፈጣሪ ጋር። በፈጠረ ይሻል። ይሄን ነገር ደጋግመህ እየነገርክ አታሸማቀኝ። ይኸውልሽ አሁን ከቤተሰቤ ጋር እንዳለው እየተሰማኝ ነው። ከባለፈው ስህተትሽ በላይ እኔን የምትጎጂ ከዚህ ሰላም የሆነ ህይወት ይወጣ ስትይ ነው። እሺ ጨርሻለሁ። እባክህን እሱን ከማጣታችን በፊት የሆነ ነገር እናድርግ። በቃ እሺ። አልፋዚዝ አሁን ደህና እየሆነ ነው። በፍጥነት ለመምጣት ሞክራለሁ። ይቅርታ ፍሬዘር፣ እዚህ ከህክምና ባለሙያና ከፔሸንት ውጪ ማንም እንዲገባ አልተፈቀደለትም። ለሌላ ጉዳይ እኮ አይደለም፣ ትንፋሽ ስለማይፈቀድ ነው። ትንፋሽ እንዴ? ትንፋሽ
የኔ ትንፋሽ እኮ ለሷ ሰላም ነው የሚሰጣት። ትንፋሽማ ግድ የለም ከብቻዬ ነው አልያት። ይኸውልሽ ምን መሰለሽ ሲስተር፣ ይኸውልሽ ዶክተሩ ሲናገር ሰምቼዋለሁ። ብዙ ላትኖር ትችላለች፣ ግን አይኗን ሳላያት ትሞትብኝ። አንቺ ራስሽ አይጸጽትሽም? ለትንሽ ጊዜያቶች እኮ እስክታገግም ድረስ ነው። ትንሽ ቀን ብትጠብቅ ምን አለ? ግን አንዴ ገብቼ ባያት ምንድነው ችግሩ? እስቲ ንገሪኝ፣ ምንድነው ችግሩ? አንዴ ገብቼ ባያት የሰውን ስሜት አትረዱ የሚል ሳይንስ አለ? የለም። እና ገብቼ ሚስት የለያት። ፍሬዘር፣ ሌላ ፔሸንቶችን እየበጠበጥክብን ነው። ገብቶኛል እንዴ? የገዛ ሚስቴን እንዳለ የምትከለክሉኝ ለምንድን ነው? አንዴ ገብቼ አይኗል ያት እዛ ቤተሰቤን አጣሁ። እዚህ ሚስቴን ማላይበት ምክንያት ምንድን ነው? መግባት ለሷ ምንም ጥቅም የለውም። እና ታዲያ የት ልሂድ እኔ? ፍሬዘር ተረጋጋ። የሕክምናው ስነ ምግባር ስለማይፈቅድ ነው። እንዴት ነው? ፍሬዘር ለምን አትሰማኝም? አልሰማም። በዚህ ሰዓት እንኳን አንተን የፈጠረኝን ፈጣሪን አልሰማም። አልወጣም። ለምንድን ነው ሰላሜን ካገኘሁበት ቦታ ውጣ የምትሉኝ? አልወጣም። በቃ ተውኝ። በቃ አትበሉኝ። ይኸውልህ ከድር፣ ፍሬዘር እንደዚህ ሆኗል። ልክ ነሽ ጓደኛዬ። ጠንካራ መንፈሱ ተሰብሯል። ለሁሉም ነገር መላ አለው። በቃ ሁሉንም ጥዬ እመጣለሁ። አገር ቤት ያሉ ባለሙያዎችን በስልክ እየተነጋገርኩ ነው። ምን ማድረግ እንደሚገባኝ አማክሬ ፍሬዘርን ለመርዳት እንሞክራለን። ሩሃማ እመኝ፣ ሁሉም ነገር ይስተካከላል። ለተወሰነ ቀናት ብቻ ሁሉን ቻይና አጠገቡኝ። እመቤቴ፣ ሰውየው በጣም ተሰብሯል። ምናልባት ሐዘኑ እያደር ይለምዳ ይሆናል። ስለዚህ ጥቂት ጊዜ ዝም ማለት ነው። ሌላ ምን ማድረግ ይቻላል? እባክህ አንተ ግን ካጠገቡ አትራቅ። ጓደኛው መጥቶ አንድ ነገር እስከሚያደርግለት አደራው ልስጥ። ኧረ እንደውም አደራ አያስፈልግም። እግዚአብሔር ያክብርልኝ። ምግብ ምናምን ከኔ ሊቀበለኝ ስለማይችል አንተ ታቀብለዋለህ። እሺ። እነሆ አምላክ አዳምን ለማዳን ሕይወትን የጀመረው ከሞት ነው። ውሸት ነው። ሞት የነገሮች መጀመሪያ ሊሆን አይችልም። ሞት የነገሮች መደምደሚያ ነው። ሞት ወደ ጨለማ መግቢያ በር ነው። ውሸት ነው። በቁሱ ተፈወስን። እውነት እላችኋለሁ በሞት ሞትን ማሸነፍ ይቻላል። ውሸት። ምዕመናን አትስሙት። ውሸት ነው። ሞት የህይወት መንገድ ከሆነ ለምን ጌታ ሞትን ድል አድርጎ ተነሳ? እሺ እሱን እንቶ አልዓዛርን ለምን ከሞት አስነሳው? ወደ ዘላለማዊ ህይወት እንዲሄድ ፈልጎ? ኧረ ውሸት ነው ወገኖች። ውሸት። ሰው የዘራውን ያጭዳል። ማያ ልጅ የትኛው ኃጢአቷ ነው ለሞት የዳረጋት? እሺ ወርቅዬ የት የዘራቸው ኃጢአት ነው ሞት ያሳጨዳት? እግዚአብሔር አምላክ ሞትን በሞት የምናሸንፍበትን አቅም ይስጠን። አሜን በሉ። አሜን። ምን ጠቀመኝና ነው እድሜ ልኬን አሜን ስል የኖርኩት? አሜን። ስለምን ዝም አላችሁ? ይቻላል።
ዶክተር ለመሆን ለምን ፈለግሽ? ምክንያቱም የምወዳቸውን ሰዎችን ለማዳንና ደግሞ እናንተ ስትታመሙ ለማከም። የምትወጃቸውን ብቻ ነው እንደምታክም የምታያቸውንስ? አሃ ለካ የምትወጃቸውን ብቻ ሳይሆን የምታያቸውን ወዳጅ ብለኛል። ይቅርታ በቃ ሁሉንም አክማለሁ። እናቴ ደጊልኝ እናት። ዶክተር ህይወቴ ወደ እነማያ የምትሄድበት ሰዓት ደረሰ። አይዟችሁ ንገሩኝ፣ ችግር የለው። እኔ እሷን ነው ተዘጋጅቼ የምጠብቃት። እሷን ብቻ ነው እየጠበቅኩ ያለው። ዝም ብላ እኮ ነው የምታደክማችሁ። እኔና እሷ እኮ ለሰከንድ ተለያይተን አናውቅም። ለሰከንድ ለደቂቃዎች ተለያይተን አናውቅም። አረጋግጬ እነግረዋለሁ ምናምን ብለህ ከሆነ እንዳንተላለን። እኔ እሷን ብቻ ነው የምጠብቀው። ማን አለ ሌላ? እሷን ነው እየጠበቅኩ ያለሁት። ዶክተር ንገሩኝ ዶክተር፣ እኔ እሷን ነው እየጠበቅኩ ያለሁት። ንገሩኝ። አረፍ ብለህ ሻወር ወስደህ ብትሄድ አይሻል? ምን ማለትሽ ነው ራማ? ወንድሜ በቅስፈት ካጣቸው ቤተሰቦቹ ጋር ኑሮውን መቃብር ውስጥ አድርጎ ቀንና ሌሊት ዝናብና ፀሐይ የተፈራረቀበት እንዴት ሆኜ ነው ሻወር ገብቼ የምታጠው? እሱን አጥቼው ሳይሆን እኮ ብዙ ፈተና ስለሚጠብቀን የምንናገረው ነገር በእርጋታ መሆን አለበት። ስሜታዊ መሆን የለብንም ብዬ ነው። ቢሆንም መጀመሪያ በስልክ ያማከረኝ ሳይካትሪስት ዶክተር ጋር ሄዳለሁ። ከዛ በመቀጠል ወደ ወንድሜ ቶሎ ብዬ መድረስ አለብኝ። አስታውሽኝ፣ ጊዜ ካለን ወደ ኢንሹራንስ እንሄዳለን። እሺ እንዳልክ። ያው አንድ ልጄ ጥላኝ ሄደች። ልጄ አይኔ ክብሬ። እግዚአብሔር እንዲህ አይነት ዱብዳ መከራ ዝንቦብኛል። ከትር መከራ ዝንቦብኛል። በቃችሁ ከድር፣ በቃ ከዚህ ቦታ ተነስተን እንሂድ። ለምን ከዚህ የምንሄደው? ፍሬዘር ሙት እውነትህን ነው። ማያና ወርቅዬ ደስ እንዲላቸው እዚሁ ነው አብረን መሆን ያለብን። አየሽ፣ እውነተኛ ጓደኛ እንደዚህ ነው። የት መሆን እንዳለብኝ ሁሉ ያውቃል። የት ልግባ ከድሬ? የት ልግባ? ይሄ ነው ጓደኛ። አየሽ፣ ማያና ወርቅዬ ደስ እንዲላቸው እስከ መጨረሻው እዚሁ አብሬክ ነው ያለሁት። ፍሬዘር ሙት እውነትህን ነው። የትም አትሄድም። እዚሁ ካንተ ጋር እኖራለሁ።
ሯማ በእኔ በፍጹም ማዘን የለብሽም። ማንም ሰው የገባበትን ችግር እያጥላለች ከዚህ ችግር ልታወጪው አትችይም። የመጀመሪያ ስራ ያለበት ሁኔታ ትክክል መሆኑን እሱ ባመነበት ልክ ያመንሽ መምሰል አለብን። ስለዚህ የማደርገው ነገር ግር ቢልሽም የኔን እንቅስቃሴ መደገፍ አለብሽ። በዚህ ሰዓት ለቅሶና ዋይታ ምንም ዋጋ የላቸው። አደራ ሁለታችንም ማዝነን እሱን እዛ ውስጥ ማስቀረት የለብን። እኔና አንቺ በርተተን ነው እሱን ከዚህ ጉር ልናወጣ የምንችለው። ሯማ ከኔ ጎኑኛ አደራ። አመሰግንሻለሁ። ቻውሽ። በጣም ነው አመሰግነው ወንድሜ። እናንተ የሚረዳኝ ሰው አላገኘሁም ነበር። ፍሬ በሯማም አትፍረድባት። ከወንድሟ ጋር ስላቀራረበች የጥፋተኝነት ስሜት ተሰምቷት ነው። እስኪ ና አለ ማያና ወርቅዬ ጋር ከቆየን የህይወትን ሁኔታ ደግሞ ሄደን እንጠይቅ። በዛውም ሻይ ቡና እንበል። ከመንገድ አይደል የመጣሁት? እንዴት ናችሁ? እንዴት ነሽ ሯማ? እንደምን ዋላችሁ? ወዴት እየሄዳችሁ ነው? እቃ ይዤላቸው የመጣኋቸው ሰዎች አሉ። እንደውም ነው ያወራኝ። ስንልበስ ሐዘኔ መርብን ሰብሳቢያችን ሄዶ ኑሮ ጨለመብን። መጣው ብሎ ቀረን ተቀጨ በጋሪ አለባቸው ተካ የድሆች ተጠሪ። እንደምን ዋላችሁ? እንደምን ዋላችሁ? ከእናንተ ውስጥ ገነት የምትባለው ማነች? አቤት። ገነት የአባቴ ስም ማን ነው? ደግሞ እኛ ምን አባት አለን? እዚህ ያለነው ሁላችንም የአባታችን ስም አንድ ነው። አለባቸው ተካ። አልገባኝም። እኛ እናት አባት ምናምን አናቅም። የሁላችንም አባት አለባቸው ነበር። ከጎዳና ላይ አንስቶና ሰብስቦ አብልቶን አጠጥቶን አሰልጣኝ ቀጥሮልን የመጀመሪያ የሴቶችን እግር ኳስ ክለብ መሰረተ። እኛም አይተን የማናቀውን ህይወት መኖር ጀመር። ተስፋ አግኝተን መኖር ስንጀምር እኔ ጧሪ ቀባሪ የለኝም አለባቸው እዚህ ቤት ተከራይቶ ይጦራይ ነበር። እሱ ከሞተ በኋላ ግን ደጋፊም አስተዋሽም የለንም። ከትሬኒንግ እንኳን ስንመለስ የምንበላው ስለማይኖረን የጀመርነው ለስፖርት እንኳን ትተን ተስፋችን ጨልሞ እዚህ ቁጭ ብለናል። መኪና ላለማየት ነው እዚህ የተቀመጥኩት። መኪና ደጋፊያችንን ረጃችንን አለባቸውን ወሰደብን። ይህንን ሁሉ ሰው ረሃብተኛ ያደረገው መኪና ነው። ለምን ተስፋ ካገኘን በኋላ ለብሔራዊ ቡድን እንመረጣለን ብለን ካሰብን በኋላ አለብኝ አሁን መጣው ብሎ ወጥቶ የመኪና ሲሳይ ሆኖ ቀረ።
የፍሬዘር አይነት ችግር የደረሰባቸው ሰዎች ከሱ የባሰ ችግር የደረሰባቸው ሰዎች ካላዩ ከሀዘናቸው ቶሎ ለማገገም ይቸገራሉ። ይሄ ዶክተር የሰጠኝ አሳይመንት ነው። ከድር ምትገርም ሰው ነህ። አመሰግናለሁ። ጥቁር ልብስ እንልበስ ሐዘኔ መረብን ሰብሳቢያችን እንዴት ተስፋ ቆርጠው አንድ ቤት ተሰብስበው ይቀመጣሉ? ቢያንስ እሱ የጀመረውን ነገሮች እነሱ ማስቀጠል ነበረባቸው። ያ የሞቱት ባሉት ሰዎች ስማቸው ካልተጠራ ጥፋቱ ያላለፉት የሞቱት ሀሳባቸውን ጨርሰዋል። ያለነው ግን ሀሳባቸውን ስናሳካ ሁሌ መንፈሳቸው በህይወት ይቀጥላል። እንደወጣ ቀረ አይቆይም ይላሉ ደጋይ በረክትም እሱም ወጥቶ ሄደ ይጨለመ የኛም ህልም። ወገኖቼ ይችን ቀን በ1932 ዓመተ ምህረት ተወልደው ሐምሌ 22 1982 ዓመተ ምህረት ያለፉትን ብፁዕ አባታችን አቡነ ጎርጎርዮስን የምናስብበት ዕለት ናት። የቤተ ክርስቲያን ታላቅነትን ለዓለም ያስተዋወቁ መጽሐፍትን ከልባችን ሰሌዳ እንዳይጠፋ አድርገው የጻፉ ለዛሬ ሀገር ተረካቢ ወጣቶች የብርሃን ፋናን ተክለው ያለፉ አንደበተ ርቱዕ የነበሩት አባታችን ብፁዕ አቡነ ጎርጎርዮስን ማሰብ ተገቢ ነው። ፍቅርና ትምህርታቸው በብዙዎቻችን ልብ ውስጥ ያተሙትና በመኪና አደጋ ያጣናቸው አባታችንን ማስታወስ ይኖርብናል። ወገኖቼ በእርግጥ ካበረከቱልን ታላቅ አስተዋጽኦ አንጻር ያጋጠማቸው አደጋ ይገባቸዋል ብሎ የሚያስብ የለም። እንደምን አደራችሁ ቤተሰቦች? ከውጭ የመጣው ዕቃ አለ ለሰዎች ስትብዬ ነው። ና አብረን ሄደን እንስጥ። እዚህ ቤቶች ደህና ዋላችሁ? ቤቶች ዛሬ ደግሞ ምን አይነት ቦታ ነው ያመጣችሁ? ይቅርታ የማሳተመው ጥናታዊ ጽሑፍ ላይ ትኩረት አድርጌ ስለነበር ስታንኳኳ አልሰማኋችሁም። እባካችሁ አረፍ በሉ። በጣም ይቅርታ ጌታዬ፣ ስራ አስፈታን መሰለኝ። ችግር የለም። ለነገሩ ከጊዜ ጋር ሩጫ ላይ ነኝ። አንድ ጥናታዊ ጽሑፍ እየጻፍኩ ነው። መጽሐፉ ወደ 1000 ገጽ ይፈጃል። ከዛ ላይ ወደ 600 የሚሆነውን ገጽ ጨርሻለሁ። የአካባቢን እንክብካቤና የአየር ንብረትን እንዴት በቀላሉ መጠቀም እንደሚችል የሚያስገነዝብ ነው። ለዓለም ሕዝብ ይጠቅማል የሚል እምነት አለኝ። ምነው ወዳጄ ግር ያለህ ትመስላለህ። እነዚህ የምታያቸው ቤተሰቦቼ ናቸው።
መሀል ያለችው ባለቤቴ ናት። ከዳር ያሉት ደግሞ ልጆች። ቻዛውንቷ ደግሞ እናቴ ነች። እሱ ደግሞ ወንድሜ። በስራ ምክንያት ሁልጊዜ ወደ ክፍለ ሀገር ስለምወጣ ለምን እኛንም ይዘን አትወጣም እያሉ ይወተውቱኝ ነበር። እናም አንድ ቀን ሀሳባቸውን ላሳካ ፍላጎታቸውን ላሟላ ሚኒባሴን እያሽከረከርኩ ወደ ሐዋሳ ጉዞ ጀመርን። በመጨረሻ ማስታውሰው አንድ የጭነት መኪና እየጋለበ ወደ እኔ ሲመጣ ብቻ። ከቀናት በኋላ ስነቃ ሁሉም ነገር እንዳልነበር ሆኗል። ቤተሰቤኝ አካልም የለም፣ ባዶ ምንም። መሞት ነበረብኝ፣ ግን ደግሞ መሞት አልቻልኩም። የሆነውን ለመቀበል ጊዜ ፈጀብኝ። እነዛን ደቂቃዎች ወደ ኋላ መልሼ ቤተሰቦችን መመለስ እንደማልችል ተረዳሁ። እናም አንድ እጅና አይምሮዬን ይዤ ለዓለም ጠቃሚ የሆነውንና የቤተሰቦችን ስም የሚያስጠራውን ታላቁን ስራ ሀ ብዬ ጀመርኩ። እቅዴን ባሳካ ነፍሳቸውን ላስደስት እንደምችል አወቅኩ። ለካ በጽናት የሞቱትን ሰዎች ስም በማስጠራት ሞትን ራሱ ድል ማድረግ ይቻላል። ይቅርታ የኔ ነገር በወሬ ጠመርኳችሁ አይደል? በአንድ ጀምቦን የሰራኋት ቆንጆ ምሳለች። እሷን አብረን እንቀምሳለን። እስከዛ ተጫወቱ። በእርግጥ ይቅርታ ሊደረግልሽ ይገባሽ። ችግሩ ግን እኔ ያልተቀየምኩሽ። ግን ደግሞ ሰው የሰውን ብቻ ያስባል፣ እግዚአብሔር ደግሞ ከሰው የበለጠውን የእግዚአብሔርን ሐሳብ ያስባል። ወገኖቼ በሕይወት ስንኖር ያሰብናቸው ነገሮች ባለመሳካታቸው ከመማረር ይልቅ ስለሆነው ሁሉ ማመስገን መቻል አለብን። አብርሃም ስለተሰዋው ልጁ እንዳመሰገነው ሁሉ፣ ኢዮብ ስለ ልጆቹና ስለ ሀብቱ እንዳመሰገነው ሁሉ፣ በተቃራኒው አብርሃም ልጅህን ሰዋ ሲባል በደስታ ወደ ሞሪያም ተራራ እንደወጣው፣ ዳዊት የገዛ ልጁን በሞት ሲነጠቅ የንግስና ልብሱን ለብሶ እንዳመሰገነው፣ እኛም በጎውን እንደተቀበልን ሁሉ ክፉውንም ልንቀበል ይገባል። በሕይወታችን ልንማር የሚገባን ትልቁ ነገርም ይህ ነው። ፊት በተነሳን ጊዜ እናመስግን። ልጅ ብናጣም የፍቅር ወዳጆቻችን በሞት ቢለዩንም፣ በጎች ከበረቱ ቢጠፉ፣ ላሞች በጋጡ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል ሐሴትም አደርጋለሁ ልንል ይገባናል። ወገኖቼ መከራውን ማጣቱም ሐዘኑም ቢሆን ሁሉም ያልፋል። ሕይወት ግን ትቀጥላለች። አምላኬ ሆይ ባንተ ምክንያት ባንተ ረዳትነት ከጨለማው ሕይወት የወጣው ይመስለኛል። አሁንም የነገን ተስፋ ባንተ ያለው
ትፈላለች። ገብተህ እርምህን አውጣ። አምላክ የሰጠህን አሜን ብዬ ለመቀበል ዝግጁ ነኝ። ደህና ነህ ያለኝ? ደህና ነኝ የኔ እናት። እንዴት ነሽ? ተመስገን። ከምንም በላይ አንተ እንዴት እንደምትሆን በጣም አሳስቦኝ ነበር። እኔ ምን ሆንኩ እናቴ? አንቺ የታመምሽው አያለሽ። እኔ ምን ሆንኩ? ሆነሃል እንጂ ማን አውቄ ከወሰደ አስጨነቅኩ አይደል? አይናቸው እንድታሳየኝ ሳይሆን ሄጄ እርሜን ማውጣት ስለምፈልግ ብቻ ነው። ያንተ ስሜት ለማወቅ የግድ መታመም ያለብኝ እውነትህን ነው። ከህመሜ በላይ በሽታ የሆነብኝ ማያና ወርቅሽን ስላጣኋቸው ነው። ትናንትና እኔና አንቺ ነበር፣ ዛሬም እኔና አንቺ ነን። ነገ ደግሞ ከእግዚአብሔር ጋር ሌላ ማያና ሌላ ወርቅዬን እንፈጥራለን አይደል? ሲያበራ